ደራሲ ጳውሎስ ፈቃዱ፣ ተራኪ ዮሴፍ ወልደማርያም። ካልተንኳኩ በሮች ለምን እንደማላገባ። ርዕሱን ያየ ባለትዳር የሥራ ባልደረባዬ፣ ወይ ጉድ! ለምን እንደማታገባ ማወቅ ቀርቶ አግብተህ እንኳን ለምን እንዳገባ ማወቅ አትችልም ብሎኛል። ቢሆንም ሰዎች የማያገቡባቸው የየራሳቸው ሰበቦች ይኖራቸዋል ብዬ ገምታለሁ። ስለዚህ አንዳንድ ወዳጆቼን ለምን እስካሁን ሌጣ እንደሆኑ ላቀረብኩላቸው ጥያቄዎች የሰጡኝን ምላሽ እንደሚከተለው አቅርቤዋለሁ። በእርግጥ ጥያቄዎቹ በሙሉ ወንዶች ላይ ያነጣጠሩ ናቸው። ምክንያቱም ሴቷን ልጅ ለምን አታገቢም ብዬ ብጠይቃት ለምን አታገቢኝም ያልኳት መስሏት ችግር እንዳይፈጠርብኝ ሰግቼ ነው። ስለዚህ የሴቶቹን ጉዳይ ራሳቸው ሴቶች እንደሚያስቡበት ተስፋ በማድረግ የእኛኑ ጣጣ ልቀጥል። ለነገሩማ የወንዶች ጉዳይ የሴቶች ጉዳይ አይደል እንዴ? አንዱን ጠየቅኩት፣ አንተ ግን ለምንድነው ማታገባው? አንተ ራስህ ለምንድነው ማታገባው? ጥያቄን አንጥሮ መለሰው። የማትኖርበትንማ አትሰብከኝም አለኝ እያሾፈ። እኔ እኮ አግባ እያልኩ ልዘበዝብህ አይደለም፣ ምክንያቱን ለማወቅ ስለምፈልግ ብቻ ነው የጠየቅኩ በማለት በአይኔ ጭምር ተለማመጥኩት። ለምን እንደማላገባ ልንገርህ አለኝ እንቁልጭልጭ የሚል ይመስላል። አዎን አልኩት በጉጉት። ከየት ላምጣ አለኝ ፍርጥም ብሎ። ምን አልኩት በድንጋጤ። ሚስት ነዋ ሲለኝ ልቤም መለስ አለ። ሁሉም የሞላው ቀጭን ጌታ በመሆኑ አንዳች ኢኮኖሚያዊ ችግር እንደሌለበት አውቃለሁ። እንዴት አንተ ሚስት ታጣለህ? ጥያቄን ገፋውበት። ወንድም፣ የልጆች የሰንበት ትምህርት ቤት ሰንደይ ስኩል ብትሄድ እንኳን ሚስት አታገኝም። የ12 እና የ13 ዓመት ልጆች እጮኛ አላቸው። ጴንጤ እኮ ስግብግብ ሆኗል። የቀሩት ገና ያልተወለዱት ብቻ ናቸው። የቀደሙ ወዳጆቻችን ሴት ልጅ ሲወልዱ ቀልብን ካላስቀረን መቅለጣችን ነው። የኛዎቹ ገና አልተወለዱም ነበር ምላሹ። መጽሐፍ ሚስትን ያገኘ የሚለው ሚስት በቀላሉ ስለማትገኝ ይሆን እንዴ? አንዳንድ ወንዶች የምትሆናቸውን ሴት ማጣታቸው ላለማግባታቸው እንደ ምክንያት ያቀርባሉ። አንዳንዶች ደግሞ ዕድሜ ልካቸውን ከአንዲት ሴት ጋር መሆን የሚያስከትለውን መሰልቸት በማሰብ ከወዲሁ ጥያቄውን ገሸሽ ለማድረግ ይሞክራሉ። አንድ ወዳጅ አለኝ። ዲግሪውን ይዞ እንኳን የትምህርት ፍላጎቱ አልበረደለትም። ማንበብማ የተለከፈበት ነው። ስነ ጽሑፍም ጠርታለች። በተለያዩ ነገሮች ላይ ተሳትፎ የሚያደርግ ሁለገብና ተጫዋች ነው። ስለዚህ የተለያዩ ሴቶች አይናቸውን ይጥሉበታል። ለምን አታገባም? አንዷ ጠየቀችው። ይህንን ሁሉ ተምሬ ይህንን ሁሉ አንብቤ ራሴን ለማሳደግ እንደ ቀንና ሌሊት ስለፋ ኖሬ የአንዲት ሴት ብቻ ለመሆን ምን አጣደፈኝ አለ እያሾፈ። እና ስንት ፈለክ? አይ ለአንድ ሴት እንኳን እበዛለሁ አለ ተዝናንቶ። ታዲያ ሁላችንንም ታገባን እንዴ? ስለ ሁሉ የሞተው ጌታ ኢየሱስ ብቻ ነው። እናንተ ደግሞ ማን መሆን ነው አለች ቆጣ ብላ። አንዳንዶች ደግሞ ካልቸገራቸው በቀር ትዳርን አይፈልጉም። አንዱ ባልንጀራዬ ተረኛ ተጠያቂ ነው። እስካሁን ከወላጆቹ ጋር ነው የሚኖረው። ለምን አታገባም? ለምን እንደማላገባ የምር ማወቅ ትፈልጋለህ? አዎን አልኩት ካፉ ነጥቄ። እህቶቼ ካላገቡ አላገባም። ከነርሱ ጋር ፉክክር ይዛል እንዴ? አረ በፍጹም። እንዲያውም በጣም ጥሩ እህቶች ነው ያሉ። ማታ ከስራና ከትምህርት ቤት መልስ አምሽቼ ነው የምገባው። ቤት ስደርስ
ክፍሌ ተጠርጎ መኝታዬ ተነጥፎ ይጠብቀኛል። ልብሴንም ያጥቡልኛል። ከውስጥ የምለብሰውን እንኳን ንክች አላደርግም። እህቶቼ ውለው ይግቡ አክብረውና እንደ እንቁላል ተንከባክበው ነው የያዙኝ። ሲበርደኝ እማዬ ማለት ብቻ ነው። እጄን አስታጥበው ምግብ ያቀርቡልኛል። እንዳይረበኝ ትንሿ አብራኝ ትበላለች። ታዲያ በየት በኩል ሚስት ትዝ ትበለኝ? እና ምን ይሻልሃል? እግዚአብሔር እኔን ትዳር እንዲይዝ ከፈለገ አስቀድሞ እህቶቼን መዳር ያለበት ይመስለኛል። ስለዚህ እነርሱን እየጠበቅኩ ነው። ምቾቴ ሲጓደል ብርድ ብርድ ይለኝና ያን ያስብበታለሁ። አሁንማ ምን ጎደለኝ? የምን የእግዚአብሔርን ዓይን መውጋት ነው። በእርግጥ ይህንን ሐሳብ ሁሉም አይጋሩትም። አንዳንዶቹ ነፃነታቸውን እጅግ ይፈልጋሉ። አንድ የማውቀው ወጣት አለ። ሁሌ ከእናቱ ጋር ጦርነት ላይ ነው። እባክሽን ማሚ ቤት ተከራይቼ ልውጣ። ምን ጎደለህና? አሁን እኮ አድጌያለሁ። ስለዚህ የራሴን ነፃነት እፈልጋለሁ፣ ኑሮንም ልለማመድ እንጂ። እናቱም ለሌሎች ያከራዩትን ቤት አስለቀቁና በል አድስና ገባበት በማለት ምክር አዘል ትእዛዝ ሰጡት። ትንሽ ቆየና መነጫነጭ ደገመረ። ደግሞ አሁን ምን ጎደለኝ ልትል ነው? አግብተህ ካልሆነ ከዚህች ቤት ንቅንቅ አትላትም። እናትየዋ ናቸው። ቆይ ማሚ፣ አሁን አንቺ እጅ ላይ ነው ያለሁት። ሳገባ ደግሞ ሚስቴ ከአንቺ እጅ ፈልቅቃ ወደ ራሷ ታሸጋግረኛለች። እናንተ የምትቀባበሉኝ ዕቃ ነኝ እንዴ? ለራሴ የምኖረው መቼ ነው? ወንድ ላጤ መሆን እኮ በሕይወት ዘመን አንዴ ብቻ የሚገኝ ዕድል ነው። እስከ መቼ በጓደኞቼ ልቅና? አላሳዝንሽም እማሚ? እናትየዋ በንግግሩ ቢያስቃቸውም ሆዳቸውን አላባባውም። እርሱም ቁርስ ለመስራት ሲሞክሩ ያረባቸው ጦማቸውን በሚውሉ ወንድላጤ ጓደኞቹ ገጠመኝ ቢቀናም እናቱም ማሳዘን አልፈለገምና እስካሁን አብሯቸው ይኖራል። የትኛውም ሴት ሚስታቸው ልትሆን እንደምትችል የሚያስቡ ወንዶች ደግሞ አሉ። አንዳንዶቹ ግን በልካቸው የተሰፋች ሬዲሜድ ሴት ፍለጋ ላይ ናቸው። እስቲ የአንዱን ውጣ ውረድ ለናሙና እንመልከት። ቀይ ሴት ነፍሱ ናት። ተናጋሪ ከሚባሉ ሰዎች ጎራ ስለሚመደብ ረጋ ያለች ሴት ቀልቡን ትስበዋለች። ቀልጣፋና ተግባቢ ቢሆንም እስካሁን ብቸኛ ነው። ተሞክሮውን እንዲህ አጫውቶኛል። ይሄውልህ፣ አንድ ቀን አንዷን አገኘውልህ። የምታምር ቀይ ልጅ በመሆኗ እንድታመልጠኝ አልፈለግኩም። ሻይ ልንጠጣ ተቀጣጥረን ተገናኘን። እርቦኝ ስለነበረም አብረን ምሳ በላን። ምን ችግር አለባት መሰለ? ያለ ረፍት ነው የምታወራው። ፋታ ልትሰጠኝ አልቻለችም። እንዴትና ለምን የመሳሰሉትን አጫጭር ጥያቄዎች ልጠይቃት የቻልኩት እንኳን ከረጅም ንግግር በኋላ ትንፋሽ አጥሯት አየር ለመሳብ ንግግሯን ለአፍታ ስታቋርጥ ነው። አውርታ አትጠግብም። ምን ጉድ ናት እባክህ! መንጋጋዋን አይደክማትም እንዴ? እኔ ተናጋሪ እሷ ተናጋሪ ብንጋባ እኮ ቤቱ መንደዱ ነው። ቤታችን እሳት አደጋ መከላከያ አጠገብ መሆን አለበት። እርሷ እያወራች እኔ በውስጤ አሰላስል የነበረው እንዴት ብን ብዬ ካጠገቧ እንደምጠፋ ነበር። ስለዚህ ከእርሷ ጋር ላለመቀጠል የዚያኑ ቀን ወሰንኩ። ደግማ ብትደውልልኝም ላገኛት አልፈለግኩም። ጆሮ መጫወቻ ነው እንዴ? ልጁ ትንሽ እውነት ያለ ይመስላል። Woe to the house where the hen crows and cook keeps quiet የሚለው የድሮ የስፓኒሾችን አባባል አስታወሰኝ። አውራ ዶሮው ዝም ብለው ሴቷ ዶሮ የምትጮህበት ቤት ወዮለት ማለት ነው። እሺ ከዚያስ አልሁት።
ጨዋታውን እንዲቀጥል ለማባበል። ሌላኛዋ ደግሞ መጣችልህ። እቺ ደግሞ የሀብታም ልጅ ናት። ዝምተኛና ሰዎችን ቀና ብላ የማታይ ብትሆንም የምታወራልኝ ገንዘቦች 5ና 6 ዜሮዎችን የሚያስከትሉ ናቸው። ሚሊየን ማለት ነው አልኩት ካፉ ነጥቄ። አዎን፣ እኔ ደግሞ እንደምታውቀው የድሃ ልጅ ነኝ። ድሮ እኛ ሰፈር ሚሊየን የሚባል ልጅ ነበር። ሚሊየን የማውቀው እርሱም ብቻ ነው። በተረፈ ሽበሺ የሚባል የትምህርት ቤት ጓደኛ ነበረኝ። አረ ሽብሬም ከምትባል ልጅ ጋር ደግሞ አብረን ሚዜ ሆነናል። እናልህ ይች ልጅ ሀብታም ናትና ፈላጊዋ ብዙ ነው። በዚህ ላይ የተማረች ናት። በጣም አስደናቂው ነገር ምን እንደሆነ ታውቃለህ? በፍቅር ጉዳይ እኔን ድሃውን መረጠች። ታዲያ ለምን አላገባህትም? የመጀመሪያ ልጃችሁን ቢሌን ልትሉት እኮ ትችላላችሁ። ቆንቋና ናት። ፍራንክ ስትወድ ለጉድ ነው። እርሷ ለ10 ሳንቲም ያላትን ፍቅር ያህል እኔ ለ10 ብር እንኳን የለኝም። እኔን ከነድህነቴ ብትወደኝም ለሌላ ድሃ አታዝንም። አንድም ቀን ለድሃ ስትሰጥ አይቻት አላውቅም። ሻይ ጠጥታና ምሳ በልታ ለአስተናጋጅ ጉርሻ አትተውም። እኔ ደግሞ እንጀራ የሚሰስቱና ለሰራተኞቻቸው ደሞዝ በዕለቱ ከከፈሉ የሚያማቸው ክፉ ሴቶችን አውቃለሁ። እንዲህ አይነት ሴቶች በጣም ነው የሚያስጠሉኝ። ታዲያ ለድሃ ከማታዘን ጨካኝ ሴት ጋር ልኖርል ነው እንዴ? እንኳን ሚስቴ ጎረቤቴ እንድትሆን አልፈልግም። ምን ነው እባክህ? እናት አባት አልረገሙኝ አለኝ እየተንገፈገፈ። እናቱ መንግሥት እንኳን ነብሰ ገዳይ አስሮ ይቀልባል የሚሉ ደግ ሴት ናቸው። ኑሯቸው ከእጅ ወደ አፍ ቢሆንም ቤታቸው የገባ ሰው ሁሉ በልቶ ቢወጣ ደስታቸው ነው። በየቀኑ ቤታቸው የሚመጣ አንድ ችግረኛ አለ። ድፍን እንጀራን የሚሰጡት እንዲቆረስበት በፍጹም አይፈቅዱም። ቤታቸው አካባቢ የሚኖሩ ችግረኞችም በበዓል ቀናት ስጋ ወጥ የሚልኩ ሩህሩህና አዛኝ እናት ነው ያሉት። ታዲያ ይሄ ልጅ የእናቱን አይነት ሴት ማግባት ቢፈልግ ትፈርዱበታላችሁ? በጣም ደግና ለድሃ የምታዘን ፍቅረኛ እንደነበረችው ወደማውቀው ጓደኛዬ ደግሞ ሄድኩና ጥያቄን አነሳውበት። እውነትን ነው፣ በጣም ለድሃ ታዝናለች። አንዳንዴማ እሟይ ትሬዛ በወጣትነታቸው እርሷን ይመስሉ እንደነበር ሁሉ አስባለሁ። ችግሯ ግን ቁንጅናዋ ነው። ፈላጊዋ ብዙ ስለሆነ ቆዳዋን ታዋድዳለች። ትወጅኛለሽ ብዬ ስጠይቃት የምጠላህ አይመስለኝም ነው መልሷ። እርሷን እንደ ቃልቻ መለማመን የየረት ላይ ሆነና ታከተኝ። 10 ቀን ደውዬ 11ኛው ቀን ባልደውልላት ትጠብቀኛለች እንጂ አትደውልልኝም። በሞባይል አጫጭር መልእክቶችና ቀልዶች በልክላትም መልስ አትሰጠኝም። አመሰግናለሁ የሚል መልእክት እንኳን አትልክልኝም። ተቀባይ ፓሲቭ ብቻ ናት። የሆነ ነገር ካልፈለገች በቀር አትደውልልኝም። እንድሰራላት የምትፈልገው ጉዳይ ከሌለ ትዝ አልላትም። ምንም ምክንያት ብታጣ እንኳን የሰው ስልክ ልትጠይቀኝ ነው የምትደውለው። አንድ ጉዳይ አስፈጻሚዋ ብቻ ነው የምታየኝ። ለዚያውም እኮ ድንገት ስትደውልልኝ ፍራንክ አይኖራት ይሆናል በማለት ስልኩን ዘጋውና መልሼ ደውላታለሁ። ሆኖም ስልኩ ከኔ ጋር እንዲመጣ ትፈልጋለች እንጂ እሷ አትደውልም። የትኛዋ ልዕልት ናት እርሷ? ፊቱ ኩስትርትር ሲልብኝ ቶሎ ካጠገቡ ጠፋው። ሌላኛው የድሮ ጓደኛዬን ፍለጋ ሄድኩ። ቆንጅዬ ጓደኛ ነበረችው።
እርሱ ጎበዝ ተማሪና አንባቢ ነው። እርሷ እንግሊዘኛ ዳገቷ ነው። ብዙ የቋንቋ ትምህርት ቤቶች ገብታለች። በዚህ ምድር ላይ የማይለወጠው የለውጥ ሕግና የእርሷ እንግሊዘኛ ይመስል አንዳች ለውጥ ማምጣት ግን አልቻለችም። አንዴ ዩ አር ደ ቤስት ከሁሉም ትሻላለህ ብላ ለመጻፍ ዩ አር ደ ቢስት አውሬ ነህ ብላ ጽፋለታለች። ሆኖም ከዚህ የቋንቋ ችግሯ በቀር በውይይት ጊዜ ምክንያታዊ መሆን ትችላለች። ባለአእምሮም ናት። በተጨማሪም የጠንካራ ስብዕና ባለቤት በመሆኗ ኃላፊነት የመሸከም ብቃት አላት። ለምን አላገባሃትም አልኩት። ጭቅጭቋን አልቻልኩትም። አሳምነኝ ላሳምንህ የምትለው ፈሊጥ አላት። ለማደርገው ነገር ይቅርና ለማስበው እንኳን አስቀድሜ እርሷን ማሳመን ግዴታዬ ነው። ስለ እያንዳንዱ ነገር እርሷን ማሳመን ለእርሷ የነበረኝም ፍላጎት እየቀነሰው መጣ። ገና ላገኛት ስሄድ ደግሞ ምን ትለኝ ይሆን የሚል ስጋት ይይዘኝ ጀመር። ቀስ በቀስ ግንኙነታችን እየቀዘቀዘ ሄደ። አሁን አንድ አማራጭ ነው የቀረኝ። በዘመዶቼ በኩል ከሀገር ቤት ሚስት እያፈላለኩ ነው። ከተገኘልኝ እስከ 6ኛ አስተምራትና አገባታለሁ። ከ6ኛ ክፍል በላይ ከተማረች የእርሷንም ሙግት አልችለውም አለኝ ትክዝ በማለት። አቤት የሰው ፍላጎት አበዛዙ! ሌላው የአበሻ ሴት ማግባት አልፈልግም የሚል ጓደኛዬ ዘንድ ሄድኩና ምክንያቱን ጠየቅኩት። አድርጉ ያልካቸውን ብቻ እንጂ ለምን ብሎ አይጠይቁማ። አሳምነኝ ወይ ላሳምንህ የማትለኝን ሴት እንዴት አገባለሁ? ገደል ለመግባት ብትቃረብ እንኳን አይመልሱም እኮ። ስለዚህ ፈረንጅ ባገባ መርጣለሁ ነበር ያለኝ። ይህኔ ፊተኛው ጓደኛዬ ትዝ ሲለኝ አልተገናኝቶ ከማለት በቀር ሌላ ቃል አልነበረኝም። የመጨረሻው ፈላስፋነት ወደሚቃጣው ጓደኛዬ አመራሁ። መጽሐፍ ቅዱስን ጠንቅቆ ያውቃል። የሶቅራጦስም ደቀ መዝሙር ይመስለኛል። አፈንጋጭ ቢጤ ስለሆነ እርሱን ሳገኘው የፍቅር እስከ መቃብሩ ጉዱ ካሳ ትዝ ይለኛል። ለምንድነው ማታገባው? የተለመደ ጥያቄን ሰነዘርኩ። ለምንድነው የማገባው ነበር መልሱ። ድሮም ፈርቼ ነበር። ስጠይቅህማ መልሰህ አትጠይቀኝ አልኩት ግራ ሲገባኝ። ለምታደርገው ለእያንዳንዱ ነገር ምክንያታዊ መሆንም አለብህ። ስለዚህ ከማግባቴ በፊት ለምን እንደማገባ ማወቅ ይኖርብኛል። ካላገቡ መኖር አይቻልም እንዴ? ያላገባ ሰው ጎዶሎ እንደሆነ ለምን ይታሰባል? ጎዶሎ የሆነ ወንድ እና ሴት ልክ ሲጋቡ ሙሉ እንደሚሆኑ የሚነገረው እኔን አይስማማኝም። ሴቶችም ያለ እነርሱ ሙሉ እንደማንሆን ወይንም ያለኛ ሙሉ እንደማይሆኑ ማሰባቸው ያናድደኛል። ቤተ ክርስቲያን እንዲህ አይነቱን ሚዛናዊ ያልሆነ አስተምሮ ማስተካከል አለባት። እኔ በበኩሌ ሙሉ ስለሆንኩ አገባለሁ እንጂ ገና ሙሉ ለመሆን አላገባም። ያለኔ ሙሉ መሆኗን የምታምን ሴት ባገኝ አይኔን አላሽም። ግን የት ትገኛለች? ገብቶሃል አይደል ሲለኝ ራሴን በመነቅነቅ መስማማቴን ገለጽኩ። ዲስኩሩን ቀጠለ። ስለዚህ ሳያገቡ እንዴት መኖር እንደሚቻል ትምህርት መሰጠት አለበት። ጋብቻ ግዴታ ነው እንዴ? ያለ እግዚአብሔር ሙሉ አለመሆናችን እውነት ነው። አንድ ከመሆንም ሁለት መሆን እንደሚሻል ግልጽ ነው። መጋባት የራሱ የሆነ ጠቀሜታ እንዳለው አልክድም። ከዚህ ውጭ ግን ሙሉ ለመሆን ማግባት መጽሐፍ ቅዱሳዊ አይመስለኝም። ጎዶሎና ጎዶሎ ሙሉ ይሆናል ሳይሆን ሙሉና ሙሉ ሲደመር ሙሉ ይሆናል ብዬ ነው የማምነው። እግዚአብሔር እኮ ሙሉ አድርጎ ነው የፈጠረን። አሜን አልኩኝ። አይኖቼን ጨፍኜ ራሴን ዝቅ አደረግኩ።
የተወደዳችሁ የቻናሌ ቤተሰቦች እስከ መጨረሻው ስለሰማችሁኝ እያደመጥኩ ይህ አስተማሪና አዝናኝ ትረካ ለብዙዎች እንዲደርስ ላይክ፣ ሼር እንድታደርጉ እያበረታታው፣ በዚህ አጋጣሚ ለዚህ ቻናል አዲስ የሆናችሁ ደግሞ በቀጣይ ጊዜ የምለቃቸው አዝናኝና አስተማሪ ትረካዎች እንዲደርሷችሁ ቤተሰብ እንዲሆኑ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ።